ህጉ የተሰጠውና ህጉ እያሉ መለያየት አይቻልም። ህጉ በባህሪ ደግሞ ምን አይነት ባህሪ ነው አለው አለ ህግ ሰው ባለበት ዘመን ሁሉ ህግ እንዲገዛው አታውቅምን? ህግ አይሞትም ማለት ነው። ስለዚህ አሁን ህጉ አይሞትም። ኢየሱስ መጥቶ ህጉን አይደለም ያጠፋው፣ ህጉን አይደለም የገደለው። ምንድነው ያደረገው? ህጉ የተሰጣት ከህጉ ጋር የተሳሰረችዋን ያንን የመጀመሪያውን አዳም በመስቀል ላይ ምን አደረገው? ሻረው፣ ገደለው። እሺ ከዛ እንዲህ ይላል ቁጥር 5 ላይ የሚገርም ነው። በስጋ ሳለን በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር በመጀመሪያው አዳም ስር እያለን። እሺ አሁን ግን ለእርሱ ለታሰርንበት ስለሞትን አሁን ታስረን ነበር። በፊት ከህጉ ጋር ታስረን ምን እናደርግ ነበር አለ? ኃጢአት እያደረግን ዝሙት እየሰራን በአየር ላይ ያለውን ፈቃድ እያደረግን እንኖር ነበር። አሁን ግን ለታሰርንበት ስለሞትን አሁን ግን ለእርሱ ለታሰርንበት ስለሞትን ከህግ ተፋተናል። አሁን ህግና ህጉ የተሰጠው ሰውዬ በክርስቶስ መስቀል ምክንያት አንዱ የተሰጠው አንዱ አካል ስለሞተ ከህጉ ተፋተናል። ከብሉይ ኪዳን ህግ ተፋተናል። ስለዚህ እንደዚህ ይላል። የሚገርም ነው ቁጥር 6 ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ አሁን የሁለተኛው አዳም የሚገዛው በአዲሱ በመንፈስ ኑሮ እንገዛለን እንጂ ባሮጌው በፊደል አይደለም። ባሮጌው በፊደል በአስርቱ ትእዛዛት አርግ አታርግ አትቅመስ በሚለው ህግ አይደለም። ስለዚህ ተሽሯል ያልከው ለዛ ነው። ተሽሯል ያላልኩት ለዚህ ነው። ሌላ ፈርስ ለሁለተኛው አዳም ህጉ ተሽሯል። ግን አሁን እኮ ብዙ ቤተ እምነቶች የብሉይ ኪዳን ስርዓት ለዛውም ለአይሁድ የተሰጠው ለኛ ተሰጥቷል ብለው ፕራክቲስ የሚያደርጓሉ። እሱ እኮ የመጀመሪያው አዳም ላይ ናቸው። መጀመሪያ ሙቀታቸው ማንነታቸው አየህ ስጠይቃቸው እኮ የአዳም ዘር ነን ይሏል። የአዳም ዘር ከሆኑ አዳም በመልኩና በአምሳሉ ነው ልጆችን የወለደው። ያንን ሲያደርግ ኃጢአትን ነው ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ ይላል። ስለዚህ ኃጢአተኛ ዘር ነው የተባዛው። ስለዚህ ኃጢአተኛን የሆነን ሰው ለማስተዳደር ያላቸው ብቸኛ ቻንስ ህጉ ነው። ህጉ ነው። ለምን? ኃጢአተኛ ነው ማንነቱ። ኔቸሩ ኃጢአተኛ የሆነን ማንም ሰው ሊያስተዳድሩ ሲፈልጉ የሃይማኖት ቤቶች የሚጠቀሙት ማንን ነው? ህጉን ነው። አትግደል፣ አትስረቅ፣ አትንካ፣ አትቅመስ፣ ይሄን አታርግ፣ ይሄን እዛ ውጣ፣ እዛ ግባ፣ ይሄን ልበስ እያሉት ለእግዚአብሔር ለማቅረብ ይታገላሉ። የመጀመሪያውን አዳም አሁን ግን እግዚአብሔር ግን እየነገረን ያለው ሮሜ 7 ላይ እየነገረን ያለው ጳውሎስ እኮ ህጉና ህጉ የተሰጠው ሰውዬ ተሳስረው ተቆላልፈው ነበረ መለያየት እስከማይችሉ ድረስ። እነሱ መለያየት የሚችሉት ከሁለት አንዱ መሞት ነበረበት። ከዛ ኢየሱስ መጣና አንዱን ህጉ የተሰጣትን ያንን የመጀመሪያውን አዳም አመጣና በመስቀል ላይ ቸነከረውና አስወገደው። ምክንያቱ ደግሞ ለሌላው መሆን እንድትችሉ። ከዛ በሌላ በክርስቶስ ደግሞ በትንሳኤው አንድ አዲስ ሰው አመጣ። ይሄ አዲሱ ሰው ከመጀመሪያው ህግ ጋር ተለያይቷል። የሱ አይደለም፣ ለሱ አልተሰጠውም። በአዲሱ በመንፈስ ህይወት እንመላለሳለን እንጂ ባሮጌው በህይወት መንፈስ ህግ። አሁን አማኞች የሚመላለሱት በህይወት መንፈስ ህግ ነው እንጂ በብሉይ ኪዳን በተሰጠ በፊደል ህግ አይደለም። ለዚህ ነው ምናልባት እንደዚህ ይላል ስለ አዲሱ ኪዳን ሲያወራ ለቀደሙት ከህዝቤ ከእስራኤልና ከይሁዳ ጋር የምገባው አዲስ ኪዳን አለ። የምገባውም ኪዳን አባቶቻችሁን ከግብጽ ሀገር ባወጣውበት ጊዜ እጃቸውን በያዝኩበት ጊዜ እንደገባሁት ያለ ኪዳን አይደለም። እነሱ በኪዳኔ አልጸኑም። እኔም ቸል አልኳቸው። ከእስራኤልና ከይሁዳ ጋር የምገባው አዲሱ ቃል ኪዳን ግን ህጌን በልቦናቸው ህጌን አለና በልቦናቸው ትእዛዜንም በልባቸው አደርጋለሁ እኔም አምላክ ሆናቸዋለሁ። የት ነው ማለት ነው? አሁን ውስጥ ላይ እየተሰራ ነው። አሁን ህጌን የት ነው አለ? በልባቸው ፐርሰናሊቲያቸው ውስጣቸው አደረገው። አሁን የህይወት መንፈስ የት ነው ያለው ማለት ነው? ከውስጥህ ወደ ውጭ የሚገለጥ ማንነት ላይ ነው ያለው። የመጀመሪያውስ ከውጭ ነው የሚነገራቸው የሚነበብላቸው። የመጀመሪያው አዳም በጣም የሚገርም ካራክተራቸውንም አይቀይርም፣ እንዲቀየርም አይጠበቅም። ቅድም ለዚህ ነው አሁን የብሉይ ኪዳን የፊደል ህግ ነው፣ የአዲስ ኪዳን የመንፈስ ህግ፣ የህይወትና የመንፈስ ህግ ነው። ስለዚህ ጳውሎስ እንደሚለው ለአዲሱ ኪዳን ለመንፈስ አገልግሎት አበቃን ይላል። ለአዲስ ኪዳን ፊደል ይገድላል። የመጀመሪያው እኮ ገዳይ ነው። የተሰጠውም እኮ ሰውየውን ለመግደልና ኃጢአተኛ መሆኑን አጋልጦ ለመግደል ነው የተሰጠው እንጂ ሊያድነው ሊያጸድቀው አልተሰጠም። እሺ እንዲህ ከሆነ ወደ ማቴዎስ ወንጌል እንመለስና ኢየሱስ ክርስቶስ ህግ ሊፈጽም እንጂ ሊሽር አልመጣም ይልና እንደዚህ ይላል፣ ለቀደሙት አታመንዝር እንደተባለ ሰምታችኋል ይላል። እኔ ግን እላለሁ ወደ ሴት አይቶ የተመኘ ከእርሷ ጋር አመነዘረ በማለቱ አጠናከረው እንጂ ሻረው እንዴ?
አሁን እሱ የህጉ ባለቤት ነው። ህጉን የሰጣቸው ከሱ በመጣ ሐሳብ ነው። ስለዚህ ህጉን የበለጠ ናሬት አደረገላቸው። ህጉ እነሱ አሁን የሚያስቡት የነበረው ምንድነው? በአካል በሚደረግ ድርጊት ብቻ አይምሯቸው ውስጥ በሚፈጠር ሮንግ አይዲያ አንከሰስም ብሎ ያስቡ ነበር። የበለጠ ህጉ ከሳሽ እንደሆነ እነሱ ምኞትህ እንኳን ሐሳብህ እንኳን ህጉ እንደሚፈርድባቸው ነግሮ የበለጠ ተስፋ ያስቆረጠበት ስፍራ ነው ያ ስፍራ። እነሱ በህጉ ምንም ማምጣት እንደማይችሉ ህጉ እናንተ እንዳሰባችሁት አሁን የሆነ ሴት ይዘው ይመጡና ያው አመነዘር ይችላሉ፣ ግን በአይደንቲቲያቸው ግን ራሳቸው አመንዛሪዎች ናቸው። ኢየሱስ አመጣና ምን ያላቸው? እስኪ እናንተ ከናንተ ውስጥ ኃጢአት የሌለበት ይውገራት ነው ያለው። ከዛ ከነሱ ኃጢአት የሌለበት ራሳቸውን ሲመለከቱ በኩነኔ የተሞሉ ናቸው፣ በኃጢአት የተሞሉ ናቸው። ማንነታቸው የተቀየረ አይደለም። ስለዚህ የበለጠ ፈረደባቸው። እሺ እንደዚህ ማድረግ ይቻላል። ለምሳሌ ህጉ ሲሰጣቸው ለውጫዊ ማንነት ነው። ለምሳሌ አታመንዝር ይላል። ሂደው ድርጊቱን እስካልፈጸሙት ድረስ ቢያስቡትም ኃጢአተኛ አልነበሩም በብሉይ ኪዳን ዘመን። ለምን ህጉን ነው ሪኮግናይዝ እንዲያደርጉ የተፈለገው እንጂ ፐርሰናሊቲያቸው አይደለም። አሁን ኢየሱስ ይዞት የመጣው የላይፍ ስታንዳርድ ግን ፐርሰናሊቲ ነው። ኢየሱስ ይዞ የመጣው እኮ በራሱ መልክ አንድን አዲስ ሰው ነው ያመጣው። ያ አዲስ ሰው ደግሞ በህይወት መንፈስ ነው የሚመራው። ስለዚህ ያ የራሱ የክርስቶስ ስታንዳርድ ላይፍ ነው መለኪያው። ስለዚህ እሱን ላይፍ ሊሰጠን ነው የመጣው። እሱን ህይወት ሊሰጠን። እሱን ላይፍ ደግሞ ምንም ከጽድቅና ከቅድስና ውጭ ሌላ ማንነት የለውም። ለዛ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ኒው ነው የሆነው። ኒው ፐርሰን ነው የመጣው። ስለዚህ ፐርሰናሊቲ ላይ ክርስቶስ ይዞት የመጣው ፐርሰናሊቲ እሱ ጻድቅ፣ ቅዱስና ንጹህ ነው። ኦኬ። እነኛ ግን ድርጊቱን አይፈጽሙም፣ ህጉን ያከብራሉ እንጂ ፐርሰናሊቲያቸው ውሸታም ነው፣ ህገ ወጥ ነው። በቃ ክፉ እያሰቡ የኃጢአት ሰው ናቸው፣ የኃጢአት ስጋ ናቸው፣ ለሰይጣን ባሪያ ናቸው። ለምሳሌ አይን ለአይን ጥርስ ለጥርስ ተብሏል። በዛ ጊዜ አይን ለዋጣ አይኑ፣ ጥርስ ለዋጣ ጥርሱ። እንደገና መግደል ነበር ሊል ይችላል፣ ግን እንደ ገደለ አይቆጠርም። ከገደለ ነው ገደለ የሚሉት የነበረው። ስለዚህ ፐርሰናሊቲው ኃጢአተኛ ሆኖ ግፈኛ ሆኖ ጨካኝ ሆኖ ግን ህጉን ስለሚፈራ ስለሚያከብር እንዳይወገርም እንዳይገደልም ስለሚያከብር ስለዛ እውነተኛ ነው ማለት አይቻልም። ያን ፐርሰናሊቲ ነው የሻረው ማለት ነው። ያንን ፐርሰናሊቲ ነው ኢየሱስ የሻረው በመስቀል። ኦኬ። ስለዚህ አሁን ስታንዳርድ ላይፍ ሲመጣ የሚመኝም እንኳን አይደለም እንትን በቃ ራሱ አይመቸውም። ምክንያቱም ጽድቅን ወደድክ ይላል፣ ስለ አመፃን ጠላ። አመፃን የሚጠላ ኔቸር ነው ይሄኛው የተካፈለው። ኦኬ። የሚተው አይደለም፣ ለመተውና ባለመተው መካከል የሚታገል አይደለም። የመጀመሪያው ነው ለመተውና ላለመተው ባለ የሚታገለው። ይሄኛው ለመተው ባለመተው አይደለም። ጽድቅን ወደድክ አመፃን ጠላ፣ የሚጠላ ነው፣ የሚጸየፍ ነው እንጂ ለመተው ባለመተው ባለ ህይወት ውስጥ የሚኖር አይደለም። አሁን ለዚህ ነው ቸርች መመለስ ያለባት። አማኙን በክርስቶስ ወደ ሆኑት እውነተኛ ማንነት አማኙ ሲመለስ፣ አማኙ ሪል ማንነቱን ሲያውቅ ኃጢአትን የሚጸየፍ ይሆናል፣ የሚጠላ ይሆናል። ልክ አሁን አንተ ለምሳሌ ከቤት ነጭ ልብስ ለብሰህ ከላይ እስከታች ነጭ ልብስ ለብሰህ ስትወጣ አዋዋልህ የምትነካው ነገር የምትቀመጥን ቦታ ትጠነቀቃለህ። የምትቀመጥበትን ቦታ ሶፍት አውጥተህ ትጠርቃለህ። እንዲህ ልትደገፍ ስትል ዝም ብለህ አትደገፍም። ቆሻሻ ካለው ብለህ ቼክ ታደርጋለህ። ለምን? እንደ ሌሎች አይነት ልብስ አይደለም። በቃ ቶሎ ይቆሻሻል ብለህ ታስባለህ። ኮንሸስ ነህ፣ በቃ ንጹህ ነኝ የሚል ኮንሸስነስ ተፈጥሮብሃል ከልብስ የተነሳ። አሁንም አማኞች መምጣት ያለባቸው በክርስቶስ ወደ ሆኑት ማንነት የክርስቶስ መልክ እንደሆኑ በክርስቶስ ማንነት እንደተፈጠሩ አዲስ ፍጥረት እንደሆኑ ክርስቶስን ለብሳችሁታል። ክርስቶስን የለበሰ ስለሆነ ከዛ ልብስ ጋር የሚያጎድፍ ያንን ልብስ የሚያቆሽሽ ሌላ ነገር ገና ሲነካቸው መጸየፍ የሚችሉ ማንነት መገንባት ይጀምራል። የሚጸየፉ የሚጠሉ ማይወዱ እንጂ በህግ አይደለም የምትቆጣጠራቸው። አሁን ብዙዎች መቆጣጠሪያው ታዲያ ምንድነው ብሎ ነው የሚያስቡት። መቆጣጠሪያው ህጉ አይደለም፣ አዲሱን ፍጥረት የህይወት መንፈስ ህግ ነው። መቆጣጠሪያው የህይወት መንፈስ ህግ ነው። ማንነቱ ነው መቆጣጠሪያው። ማንነቱን ሲያውቅ ነው በማንነቱ ወክ የሚያደርገው። እሺ እንደዚህ ይላል የክርስቶስ ኢየሱስ የሆኑት ይላል ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉት ይላል። ማንን? ስጋን የመጀመሪያው በቃ እሱ መለወጥ የማይችል ሊረባ የማይችል ለእግዚአብሔር መሆን የማይችል ክርስቶስ በመስቀል ላይ ያስወገደው ስለሆነ ሰቀሉት። ስለዚህ ከተሰቀለ እንዴት እንኖር? ፐርሰናሊቲያችን የት አለ ብሎ እዛው ቀጥሎ እኮ 24 ቀጥሎ እኮ በመንፈስ እንመላለስ። አየው በመንፈስ የሆነውን ማንነት መረዳት የህይወት መንፈስ ህግ ማለት ይሄ ያ ነው። አየው በመንፈስ የሆነው ማንነት አዲስ ፍጥረት መሆናችን በክርስቶስ መልክ መፈጠራችን በራሱ አንድ አዲስ ሰው ፈጠረ ይላል። በራሱ በክርስቶስ ኮምፖናንት የተፈጠረው
የተሻረው ማንነት እለት እለት እየለበስን ስንሄድ አሮጌውን እያወለቀን እንሄዳለን። የጳውሎስ መልእክት እኮ አሮጌውን እያወለቃችሁ አዲሱን ልበሱ። አሁን አንዳንዴ በክርስትና ልምምድ ውስጥ የባለፈው የመጀመሪያው አዳም ያደረጋቸው የነበሩ ኃጢአቶችን ህሊናው ገና በሂደት የምትቀየር ስለሆነች አይምሮ ማለት ነው እየመጣ ሲያስቸግረው ምን ይለዋል? አዲሱን ልበስ፣ ማንነትን ልበስ፣ በክርስቶስ የሆንከውን ልበስ። ስለዚህ ክርስትና መልእክቶቻችን አውልቁና አሮጌውን እያወለቅ አዲሱን መልበስ፣ አሮጌውን እያወለቅ አዲሱን መልበስ ነው ማለት ነው። ኦኬ። ስለዚህ የሮሜ ምዕራፍ 8ን እንቀጥልበት። ሮሜ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ምሳሌ አስገራሚ ነው። የገዛ ልጁን በኃጢአተኛ ስጋ ምሳሌ የገዛ የራሱን ልጅ በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጎልና ፈጽሞታል። ሕጉን ፈጸመው። ከእግዚአብሔር አፍ የወጣው ሕግ በሙሉ በክርስቶስ ኢየሱስ ፍጻሜ ያገኘ። ሕጉ መቅጣት ነበረበት አይደል? ለምን? ሁሉንም ኃጢአተኛ እንደሆነ ገልጧል፣ አዋጥቷል። ከዛ እግዚአብሔርም በቃ አላለም። ኢየሱስ ላይ በሰው በኃጢአተኛ ስጋ ምሳሌ ሁሉ የዓለምን ሕዝብ ምሳሌ ክራይስትን አደረገውና ያንን ኃጢአት ሊቀጣ የሚገባውን ቅጣት ኢየሱስ ምን አደረገው? ተቀጣው። ለዚህም ተግሳጻችንን ተቀበለ፣ ሕመማችንን ተቀበለ። የሁላችን በደል በማን ላይ ሆነ ይላል? በእርሱ ላይ ያደረገው። በመገረፉ ቁስል እኛ ጋር ፈውስ መጣ። እሺ ቀጥሉ። ከዛ ምክንያት ልኮ አድርጎልናል ካለ በኋላ እንደ መንፈስ ፍቃድ እንጂ አሁን አመጣው ወደ አዲሱ ወደ ሰከንድ አዳም ማንነት እንደ መንፈስ ፍቃድ እንጂ እንደ ስጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። ኃጢአትን ኢየሱስ ክርስቶስ በስጋው ምን አደረገው? ኮነነ። ኃጢአትን የት ጋር አደረገው? ስጋ ላይ አደረገው። ኃጢአትን ስጋን ከዛ በኋላ ሰቀለው። አሁን ኃጢአትን የሰው ስጋ ላይ አይደለም ያደረገው። ኃጢአትን የኃጢአተኛ ስጋ ምሳሌ ሆኖ ኢየሱስ ስጋ ላይ ነው ኃጢአት የሆነውና የተወገደው። ስለዚህ እኛ በዛ ውስጥ ከስጋ ማንነት ተገላግለናል። ስለዚህ አሁን የኛ ስጋ ከእግዚአብሔር የተቀበላችሁት የእግዚአብሔር የመንፈስ ቅዱስ ማደሪያ እንደሆነ አታውቁም ይላል። እንደሚለው እኮ እንዲህ ነው ያለው፣ በመንፈስ ፍቃድ እንጂ እንደ ስጋ ፍቃድ በማንመላለስ። አሁን ምልልሳችን ጋር እንደ መንፈስ ፈቃድ። አሁን ትልቁ የክርስቲያን ፕሮብሌም አሁን እየሰሙን እያሉ የምንሰብከውና የሚኖሩትን ኑሮ ሲያነጻጽሩ አንዳንዴ ቻሌንጅ ይሆንባቸዋል። አሁን አማኝ ሆኖ አዲስ ፍጥረት ሆኖ ሁለት አይነት ሰው ምልልስ ያለ እንደ ስጋ ፈቃድ የሚመላለሱ አሁንም ያንን የስጋን መሻት የስጋን ፈቃድ እያደረጉ ይኖራሉ። እንደ መንፈስ ፈቃድ በምንመላለስ በእኛ ላይ ግን አለ የሕግ ትእዛዝ ይፈጸም። የሕግ ትእዛዝ ምን አለ? ተፈጸመ። እንደ መንፈስ ፈቃድ ሲመላለሱ እነሱ ጋር የሕግ ትእዛዝ የለም። አያውሱ ለዚህ ነው ተሻረ ያልኩት በዚህ ነው። ከዛ ቁጥር 5 እንዲህ ይላል፣ እንደ ስጋ ፍቃድ የሚኖሩ የስጋን ነገር ያስባሉና። አሁን ሐሳብ ላይ መጣ። አሁን ነፍስ ምን አይነት ካራክተር አላት? አይምሮን ስናስብ ነፍስ 3 ባህሪ አላት። አንደኛው ሐሳብ አለ፣ ሁለተኛው ስሜት አለ፣ ሶስተኛው ደግሞ ፈቃድ አለ። እውቀት ምናምን ሐሳብ ጋር ሐሳብ አለ፣ ስሜት አለ፣ ፈቃድ አለ። አሁን እንደ ስጋ ፈቃድ የሚያስብ ነፍሳቸው በስጋ ሐሳብ ውስጥ ወይም በድሮ ማንነታቸው ሐሳብ ውስጥ የተቆላለፉ ሰዎች የስጋን ነገር ያደርጋሉ። ቀጥሎ ያለውን እዚህ ኦኬ። እንደ መንፈስ ፍቃድ የሚኖሩ ግን የመንፈስን ነገር ያስባሉ። እንደ መንፈስ የሚኖሩ ደግሞ የመንፈስን ነገር ምን ያደርጋሉ? ያስባሉ። አሁን አይምሮ መታደስ ማለት እዚህ ጋር ነው የሚመጣው። አሁን አይምሮ ያልታደሰ ሰው በመንፈሱ ማንነት ድኗል፣ አዲስ ፍጥረት ሆኗል፣ ጻድቅ ነው፣ የእግዚአብሔር ልጅ ነው፣ አዲስ ፍጥረት ነው። በአይምሮ ግን የስጋን ነገር ያስባል። የባለፈውን ሐሳቡን የባለፈውን የኑሮ ምልልሱን እያመጣ ያስባል። ስለዚህ ድርጊቱ የስጋን ነገር ሲያደርግ ይገኛል። የመንፈስን ነገር የሚያስብ በክርስቶስ የሆነውን አዲስ ማንነቱን በክርስቶስ የተካፈለውን አይደንቲቲውን የሚያስብ ግን ምን ይሆናል? ምልልሱ ራሱ እንደ መንፈስ ፈቃድ መመላለስ ይጀምራል። ስለ ስጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም። ስለ መንፈስ ማሰብ ግን ስለ ሪል ማንነታችሁ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው። ለዛ ነው ያስወገደው። ኦኬ። ሕጉ አሁን ለስጋ የተሰጠው ሕግ በዛ ምክንያት የተወገደው። ኦኬ። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። በስጋ ያሉት እግዚአብሔርን ደስ ማሰኘት አይችሉም። ኦኬ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር። አሁን ምልልሳችንን
ሕያውነት የሚያመጣው የእግዚአብሔር መንፈስ እንደሆነ ምልልሳችን በራሳችን ጉልበት አሁን ሕጉ ጋር እንፈጽማለን እናደርጋለን አይደል ያሉት ዘጸአት 24 ላይ ሲሰጣቸው እዚህ ጋርስ መንፈስ ቅዱስን አመጣ። አሁን በማን ነው የምንመላለሰው? በማን ረድኤት በማን አቅም? አንብባውን እሱ ኦኬ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢሆን የእግዚአብሔር መንፈስ በእናንተ ዘንድ እናንተ ጋር ቢሆን በመንፈስ እንጂ በስጋ አይደላችሁም። ኦኬ። አየህ የክርስቶስ መንፈስ የሌለው ከሆነ ግን የክርስቶስ መንፈስ ሪል ማንነቱ የክርስቶስ መንፈስ የሌለው ግን የክርስቶስ ኢሜጅ ማለት ነው። የክርስቶስ መልክ የሌለው ግን እርሱ የክርስቶስ ወገን አይደለም። ይሄ እሱ ወገን አይደለም። አሁን አንዱ የእግዚአብሔር ወገን ነው፣ የክርስቶስ ወገን ነው፣ በመንፈስ የሆነ ነው። አንደኛው ደግሞ የመጀመሪያው አዳም ነው፣ የክርስቶስ ወገን አይደለም። ቁጥር 10 እንዲላል ክርስቶስ በእናንተ ውስጥ ቢሆን አሁን ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። በኃጢአት ምክንያት የሞተ ተገድሏል። የመጀመሪያው ሞቷል ብለናል። ስለዚህ ነው ሕጉ የማይሰራ። ስለዚህ ነው ሕጉ በሁለተኛው አዳም ላይ የማይሰራበት። ኦኬ። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። አሁን የሚኖረው የሚመላለሰው ወክ የሚያደርገው ማን ነው? መንፈሳችን። እሺ፣ ያ መንፈሳችን የክርስቶስ መልክ ሆኖ የሁለተኛው አዳም ማንነት ይዞ አዲስ ፍጥረት ነው። በዚህ ምክንያት ነው የዳነው። በዚህ ምክንያት ነው የዳነውና ምልልሳችን የተቀየረው። ዋው! ስለዚህ ቁጥር እንትን ላይ ግን 6 ላይ በጣም የሚገርም ነገር አለ። 7 ቁጥር ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ካለ በኋላ ለእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታል። እንዴት ነው ተስኖታል መገዛት? ለእግዚአብሔር ሕግ አይገዛም። የመጀመሪያው አዳም በፍጹም ተስኖታል። በቃ ማድረግ አይችልም። ለሱ አሁን ልትነግረው ትችላለህ። ሕጉ እኮ ተነግሯቸዋል። እንደዚህ እያለ ብሉይ ኪዳን ውስጥ ሰው በብሉይ ኪዳን ስርዓት የሚኖር ሰው አይገርምም? ግን እንደማይችል ታውቆ ተሰቀለ፣ ተወገደ። ስለዚህ አዲስ የህይወት መንፈስ ሕግ መጣ። ለዚህ እኮ ነው መልእክቶች ዛሬ ቤተክርስቲያን ወደ ሁለተኛው አዳም አማኙ ወደ ሆነው ማንነት ካላመጣችሁ በስተቀር አሁንም መቆጣጠሪያ ሁሌ ምን ይፈልጋሉ መሰለ? በተለይ መሪዎች መቆጣጠሪያ ይግድ ያስፈልጋል። መቆጣጠሪያ። ስለዚህ አሁን ያለን ቻንስ መቆጣጠሪያችን አንድና አንድ ነው። አሁን መንግስት መቆጣጠሪያ ያለው ለምሳሌ ምንድነው ሲባል ህገ መንግስቱ ነው አይደል? ህገ መንግስቱ ነው መቆጣጠሪያው። ምድር ላይ ሁሉ ሚሊዮን ህዝብ እየተመላለሰ እየኖረ ግን መቆጣጠሪያ ፓወር ግን አለው መንግስት። ምን ነው ስትል ህገ መንግስቱ ነው። ቸርች ደግሞ ምን ትፈልጋለች? መቆጣጠሪያ ያስፈልገናል ብለው ማንን የሳቡት? ህጉን የሳቡት። መቆጣጠሪያቸው ህግ መሆን አልነበረበትም። አይደንቲቲ ነው መምጣት የነበረበት። በክርስቶስ ወደ ሆነው ማንነት ነው መምጣት ያለበት። ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን። በክርስቶስ በኩል ወደ እግዚአብሔር እንደዚህ ያለ እምነት አለን። ምን አይነት እምነት ነው ያለን? ብቃታችን ከእግዚአብሔር ነው እንጂ። አሁን ተመልከቱ፣ ብቃታችን አሁን የበፊቱ ህግ ሲሰጣችሁ ምን ያሉት? እንፈጽማለን እናደርጋለን ያሉት። ብቃታቸው ማን ላይ ነው? የራሳቸው ኤፈርት ላይ ነው የነበረው። አሁን ግን ብቃታችን ከእግዚአብሔር እንጂ ከሰው እንዳይሆን በገዛ እጃችን እንደሚሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም። እሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። በመንፈስ እንጂ በፊደል ለማይሆን። አሁን በመንፈስ እንጂ አለና በፊደል ለማይሆን። የፊደል የሚሆነው የመጀመሪያው የተሰጣቸው የብሉይ ኪዳን ህግ ነው። በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገድላል፣ መንፈስ ህይወትን ይሰጣል። ፊደል ማለት የመጀመሪያው አዳም የተሰጠው ህግ ይገላል። መንፈስ ግን በክርስቶስ የመጣው የመንፈስ የህይወት መንፈስ ህግ ግን ምን ይሰጣል? ህይወትን ይሰጣል። ስለዚህ ነው ወደ ህይወት ነው ዛሬ የምንጠራቸው። 7 ምን ይላል? ዳሩ ግን የእስራኤል ልጆች ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው። አሁን ይኸውላችሁ የሙሴ ፊት ያበራ ነበር፣ አብርቶ በሰው ፊት ሸፍኖ ይቀርብ ነበር። ግን ምን አለ ጳውሎስ? ተሽሯል አለ። ያ ላይቱ በሙሴ ላይ ያበራ የነበረው ብርሃን ተሽሯል። ያ በፊደላት በድንጋዮች ላይ የተቀረጸው ትንሽ ወደ ኋላ ትንሽ እንደገና ዳሩ ግን የእስራኤል ልጆች ስለተሻረው አሁን የሙሴ ብርሃን ፊቱ ላይ ያበራ የነበረው ብርሃን ተሽሮ ነበር ይላል። ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት ማየት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸው የሞት አገልግሎት
በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም ይላል። አሁን የመንፈስ አገልግሎት እጅግ በጣም በከበረ ስርዓት መጥቷል። በዛ ሰዓት እንኳን ያ ይከበር ነበር ማለት ያ ትልቅ ክብር ነበረው እንዴ! ታዲያ በጣም ትልቅ ክብር ነው። ከዛ የተነሳ ነው የሙሴ ፊት ያበራው። የሙሴ ፊት ተሽሮ ነበር፣ ግን ትኩር ብሎ እንዳያዩ ፊቱን ሸፍኖ ነበር በእነሱ ፊት የሚቀርበዋል። ቁጥር 8 ላይ ግን የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም? እንዴት በክብር አይሆንም? የኩነኔ አገልግሎት ክብር ከሆነ የመጀመሪያው ሕግ የኩነኔ ነው፣ የሚኮንናቸው እንጂ የሚያጸድቃቸው አይደለም። በክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል። በክብር አብዝቶ ይበልጣል። ቁጥር 10 ያ የከበረ እንኳን አሁን የመጀመሪያው ምንም እንኳን በስጋ የከበረ ቢሆንም የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷል። እጅግ በሚበልጠው አሁን አዲስ ኪዳን ላይ የመጣው እጅግ የሚበልጠው ነው። በዚህ ምክንያት ክብሩን ምን ይላል? አጥቷል። ለዚህ ነው ተወግዷል ምን ይላል? ኦኬ ያ ይሻር የነበረው ሐዋርያ ጳውሎስ ምን ይላል? ይሻር የነበረው አያውም እንደሚሻር የታወቀ ነበር። ጳውሎስ መጣና መሻሩን እስኪመጣ ድረስ ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረው እጅግ ይልቅ በክብር ሆኗል። አየሁ ኋለኛ የመጣው ጸንቶ የሚኖር ነው፣ ለዘላለም የሚኖር ነው። እሱ የበለጠ በክብር ይኖራል። ቁጥር 12 እንዲህ ይላል፣ እንግዲህ እንዲህ ያለ ተስፋ ካለን አሁን እንደዚህ ያለ የጸና ነገር ካለን ተስፋ ካለን ገልጠን እንናገራለን። እጅግ ገልጠን ሳንሰውር ሳንደብቅ ሳንሸቃቀጥ እንናገራለን። ቁጥር 13 እሺ የዚያን ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለም። እንደው የእስራኤል ልጆች ትኩር ብለው ፊቱ ላይ ያለው ብርሃን መጥፋቱን እንዳያዩ መጋረጃ እያደረገ ነበር በእነሱ ፊት የሚቀርብ የነበረው። አሁን እኛ እንደሱ አይደለንም፣ የተሸፈነ ነገር ይዘን አንቀርብም። ቁጥር 14 እሺ ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና ይሄ መጋረጃው እስከ ዛሬ ድረስ ክብር አለው ብሎ እንዲያስቡ አድርጓቸው ይኖራልና በክርስቶስ ብቻ የተሻረ ነው። ዋው! ስለዚህ ተሽሯል ያልከው ለዚህ ነው ጳውሎስ። ስለዚህ ነው በክርስቶስ ስለሆነ ነው የሙሴ ፊት እንደጠፋ ያወቀው። ሙሴ ፊት ላይ ያለው ብርሃን እንደተወገደ ያወቀው በክርስቶስ ሲሆን ሄዶ ሲያየው ተሰውሯል። በእነሱ ፊት ሁሌ ለብሶ ሸፍኖ ስለሚቀርብ ብርሃኑ አለ ብሎ ክብሩ አለ ብሎ ያስቡ ነበር። ክብሩ ተወግዷል። ቁጥር 15 ነገር ግን እስከ ዛሬ ድረስ የሙሴ መጻሕፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። አሁን አይሁድ ጋር ብትሄድ አሁንም ያ መጋረጃ ሆኖባቸው አሁንም ሕጉ አለ፣ ሕጉ መቀጠል አለበት ብለው ገና ኢየሱስ አልመጣም ብሎ እንዲያስቡ አድርጓቸው። ቁጥር 16 እሺ ወደ ጌታ ግን ዘወር ባለ ጊዜ ሁሉ ሶሉሽኑ ግን ወደ ጌታ ዘወር ባለን ጊዜ መጋረጃው ይወገዳል። ለዚህ ነው መጋረጃው ጳውሎስ አየ ልክ ወደ ክርስቶስ ዞር ሲል ለካ የሙሴ መጋረጃ ተወግዷል። ቁጥር 17 ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን አሁን ወደኛ መጣው። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ የቱን መልክ? የልጁን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። እዚህ ደግሞ ይሄ ነው ሁለተኛው አዳም ላይ ያመጣን ማለት ነው። ሁለተኛው አዳም ጋር ይሄ ክብር አገልግሎት ነው የተገለጠው። ይሄ የክብር አገልግሎት እያለ መልሶ ወደዛ አገልግሎት መሄድ እጅግ በጣም የከፋ ነው ጳውሎስ እየነገረን ያለው።